ሲኖር ደስ የሚለው ኢየሱሴ ካንተ ጋር ነው። ምኑ ተኖሮ ተሞተ ሁሉ ከንቱ ነው ያላንተ ምኑ ተኖሮ ተሞተ ሁሉ ከንቱ ነው ያላንተ። ምን ታስባላችሁ? ማለት ድህነትን ያው ከመንፈስ ዓለም አንጻር ስናየው ከቁስ ጋር የተገናኘውን ብልጥግና እና ከቁስ ጋር የተገናኘው ድህነት ነው የምላችሁ። በዲቴይል ከሄድን በመንፈስ ዓለም ከሄድን ያኛው ብልጥግና ሰማያዊ በመንፈሳዊ በሰማያዊ ስፍራ በመንፈሳዊ በረከቱ ተባርካችኋል የሚለው ብልጥግና ቁስን አይደለም ሜጀር የሚያደርገው እና ስፒሪቹዋል አይደለም ብለስድ መሆን አለ። እሱን እናውቃለን። ግን እኔ አሁን ላውራችሁ የፈለኩት ስለ ፋይናንሻል ድህነትና ብልጥግና የሚለው ፋይናንሻል በረከትን የተመለከተ ነው ላወራችሁ የፈለኩት። ከድህነት ውስጥ ምንም ጥቅም የለም ብላችሁ ነው የምታስቡት? እኔ የማስበው ልንገራችሁ። ድህነት በጣም ከባድ ነው። ድህነት መጠን አለው፣ ሳይዝ አለው። በእርግጥ በጣም የሚበሉትን እስከ ማጣት የሚለብሱትን እስከ ማጣት መድረስ አለ። ጎዳና መውጣት አለ። እንደምታዩት ወንጀል ለመስራት እስከ መነሳሳት የሚያደርሱ የድህነት ጥጎች አሉ። አንዳንድ አማርኛ ፊልሞች ላይ ታችሁ ከሆነ ፋሚሊያቸውን ለማሳከም በጣም ከመቸገራቸው የተነሳ ሳይወዱ በግዳቸው ሌብነት ውስጥ የሚገቡት እንዳውም አጥንተው ሀብታሞች ምናምን ሀክም የሚያደርጉት ማለት ነው። እና ያ ማለት የድህነት አስከፊነቱን ለማሳየት ፈልጌ ነው። እና ከዚህ ውስጥ ሌላ ምን ታሳየናለሽ? እኛን አውቃለን መጥፎ ልትሉን ትችላላችሁ። እኔ ደግሞ ፖዚቲቭ ነገሩን ላውጣላችሁ። ያው ከቁስ አንጻር ነው እኛ ብዙ ጊዜ የምንፈተነው ኢትዮጵያኖች፣ አፍሪካኖች በቁስ የሆነውን ፖቨርቲ ስለሆነ ነው እንጂ በመንፈስ በጣም የሚደህዩ በጣም የሚያዝኑ በጣም የሚሰቃዩ በህመም ድህነት ውስጥ ያሉ አውሮፓ ውስጥ አሉ። ብዙዎች ራሳቸውን ያጠፉ ዲፕሬሽን ውስጥ ያሉ። ግን አሁን ከኛ አንጻር ነው የማወራላችሁ፣ እኛ የምናውቀው ማለት ነው። እና ፎዳት ያየሁት ፖዚቲቭ ኢምፓክቱ ለእኔ ምንድን ነው? የሆነ ነገር ሲቸግረን ከሰው እንደማናገኝ ስናውቅ ወይ ከእናታችን ወይ ከአባታችን ወይ ከጎረቤታችን መቀበል የማንችለው ነገር መሆኑን ስናውቅ ምን እናደርጋለን? ፕሬይ እናደርጋለን፣ እንጸልያለን። ለዚህ ትልቅ ቫልዩ አለው ይሄ። እግዚአብሔር ጋር መሄድ ያለብን ስናጣ አይደለም፣ ልናመሰግነው መሄድ አለብን። ግን ለዛ እውቀታችን ገና ከሆነ ትንሽ ከሆነ ይሄ ነገር ሪዝን ሆነን ወደ እግዚአብሔር እንድንቀርብ ማለት ነው። ሲጀመር ራሱ ይላል አይደለም ቃሉ፣ እናንተ ሸክም የከበዳችሁ ወደ እኔ ኑ እኔም ከድካማችሁ አሳርፋችኋለሁ። እና ከዚህ ዘንድ ነው እግዚአብሔር ፊት ለመቅረብ የምንሄደው። የሆነ ከዚህ ኖረን ነው የሆነ ጉዳይ አስፈጻሚ ጋር ስንሄድ ጉዳይ ከሌለን አንሄድም አይደለ? እግዚአብሔር ፊት ለመቅረብ የሆነ ጉዳይ ይኖረናል። መጀመሪያ ጀማሪ ክርስቲያን ስንሆን ማለት ነው፣ መጀመሪያ ሃይማኖተኛ ስንሆን ወይም መንፈሳዊ ስንሆን ከጉዳያችን አንጻር ነው የምንቀርበው። በኋላ ግን ፊቱን እየለመድን ህልውናውን እየለመድን አባትነቱን መልካምነቱን ስንቀርበው ነው የምናውቀው። ግን እኮ ያ ችግር እኮ እግዚአብሔር ፊት ለመቅረብ ምክንያት ሆኖናል፣ ጠቅሞናል እኮ። ምናልባት ሀዘናችን ሊሆን ይችላል፣ ምናልባት ደስታ ማጣታችን ሊሆን ይችላል፣ ምናልባት ስለ ኑሯችን ተጨንቀን ሊሆን ይችላል፣ የምንበላው የምንጠጣው ምናምን አሳስቦ ሊሆን ይችላል እኮ። ማለት ጥሩ አይደለም ያለውበት የኑሮ ሌቨል፣ ቤቴ ጥሩ አይደለም ምናምን ብለን ሊሆን ይችላል። ግን አልጠቀመንም፣ እንደ ራሴ ጠቅሞናል። ምክንያቱም ሪዝን ሆኖናል እግዚአብሔር ፊት ግድ ብሎን እንድንቀመጥ እግዚአብሔር እንድንፈልገው እግዚአብሔር ጋር ለመገናኘት ምክንያት ሆኖናል። አለበለዚያማ ሁሉ ነገር ሙሉ ከሆነ እግዚአብሔር በስውር የሚሰራ አምላክ ነው እንዴ? ከብዙ አደጋዎች ይጠብቀናል። ግን እግዚአብሔር የሚታይ የሚጨበጥ አምላክ አይደለም። ህልውና ሁል ጊዜ እኛ አካባቢ ያለ ይጠብቀናል፣ ግን አናስተውለውም። እግዚአብሔርን ካላወቅን ልናስተውለው አንችልም። ይሄ ጀጅ ማድረጊያ አይደለም፣ ልናስተውለውም አንችልም። ግን ከዛ በፊት እግዚአብሔርን ማወቅ አለብን። እግዚአብሔር አጠገቤ ነው፣ ሁሉ ቦታ ላይ ይጠብቀኛል፣ ትንፋሴ ይልቅ ቅርብ ነው የሚለውን ለማወቅ መጀመሪያ እግዚአብሔርን ተጠግቼ የሆነ ሰው ተጠግቼ ካላየሁት አይኗን እንደዚህ ነው
ከንፈሯ እንደዚህ ነው፣ ቀይ ናት፣ ጥቁር ነው ምንም ለማለት ኃይለኛ ናት፣ ረጋ ያለች ናት ለማለት በሩቅ አይደለም አይቻት ነግራችሁ የምችለው የምትናገሩት ያን ሰው ዲቴል ስታውቁት ነው። እኔ ምንም ማውቃት እንደ ጨዋታው አይደለችም። ውስጧ በጣም የዋህ ነው፣ ረሃ ናት ምናምን የምንለው እኮ ዲቴል ያን ሰው አውቀን ኮንፊደንስ ኖሮ ነው የምንናገረው። እና ስለ እግዚአብሔር ለመናገር እግዚአብሔርን መቅረብ ያስፈልጋል። እግዚአብሔርን ለመቅረብ ደግሞ እኛ ሰዎች ያው መንፈሳችን ሞቶ ነው የለ መጀመሪያ ላይ በአዳም ስለምክንያት እግዚአብሔር ዓለም ተለይተን፣ ስለዚህ መንፈሳችን አያዳምጥም የሰማያዊውን ነገር የምድሩን ነገር ብቻ ስለሚያይ፣ እግዚአብሔር ደግሞ ቁስ አካል አይደለም የሚጨበጥ አይደለም። ስለዚህ አናስተውለውም። ግን ችግራችን የሆነ ኃይል አለ የሚባል ስለሰማን ብቻ የሚረዳን የሆነ ኃይል አለ ብለን ዝም ብለን ባለማወቅም ጸሎቱን ስርዓቱን ባናቅም ብቻ ልንጠይቀው እንፈልጋለን፣ እንጠጋዋለን። ሪዝን አልሆንልንም፣ መልካም ሪዝን ሆኖልናል። ግን ትክክል ነው። ሁልጊዜ ችግር ሲኖርብን ነው የምንሄደው መሄድም ያለብን እያልኩ አይደለም። ግን ስታርቲንግ ፖይንት ላይ ጠቅሞናል፣ ይጠቅመናል፣ በጣም ይጠቅመናል። የሆነ ነገር መጉደሉ ጠቅሞናል፣ ወደ እግዚአብሔር እንድንቀርብ አድርጎናል። ከዛ በኋላ አፍተር ዛት ለጉዳያችን ስንሄድ የእግዚአብሔር ፍቅርነት፣ ዳባሽነት፣ ፈዋሽነት፣ ልብን መጠቀም እኛ የጠበቅነው በጣም ትንሽ ነገር ነው። እግዚአብሔር ደግሞ በጣም ትልቅ ሆኖ እናገኘዋለን፣ ትልቅ ሆኖ እናገኘዋለን። ግን መጀመሪያ ላይ ለመቅረብ ያነሳሳን ያቺ ትንሽ ፕሮብለም ናትና፣ ግን ያቺ ፕሮብለም እግዚአብሔር ለማወቅ ምክንያት ሆነናለች። ከዛ ስንጠቀው እግዚአብሔርን ስናውቀው ከዛ በኋላ ከሱ ውጭ መኖሩ ላይ ያስጠላናል። ምንም በቃ ሪዝን አንፈልግም። እንዴት ሪዝን ጠፋ ብለን ሁላ ልንጨንቅ እንችላለን። እግዚአብሔር ፊት የሚያቀርበኝ ሪዝን እንዴት ይጠፋል? እግዚአብሔር ፊት መቅረብ ሱስ ይሆንባቸዋል። በጣም እሱ ከማድረጋቸው የተነሳ ከመውደዳቸው የተነሳ ማለት ነው። ሁለተኛው ፖቨርቲ ችግር ወይም የሆነ ችግር ሰዎች እንድንረዳ ያደርገናል። ማለት አንድ ሰው ወባ ያልታመመ ሰው ስለ ወባ ህመም አይገባውም። በቃ የሆነ ሰዎች ህመም የማያውቅ ሰው ሲታመም የምንሽ ነው አይዞሽ ምናምን ከማለት ያለፈ ማለት ወዶ አይደለም ክፉ ሆኖ አይደለም፣ ግን አልደረሰበትም እና ፔኑን ፊል ሊያደርገው አይችልም። እንዴት ትሪት ማድረግ እንዳለበት ላይገባው ይችላል። አንዳንድ ሰው ክፉ ሆኖ ላይረዳ ይችላል እያወቀው፣ ግን ብዙ ሰው ደግሞ ስለማያውቀው የአንቺን ፔን ላይገባው ይችላል። ስለዛ ፖቨርቲ ከዚህ አንጻር እንደገና ጠንክረን እንድንሰራ ችግሮች መፍትሄ ፈጣሪዎች እንድንሆን ብዙ ሳይንቲፊክ እንትኖች እኮ መርጅ የሚያደርጉት ኦብዘርቬሽን ነው አይደለም። የሆነ ችግር ስላለ በቃ ጨለማ ጥሩ አይደለም ነው ሲያስብ፣ ብርሃን መፍጠር አለብኝ ነው ሲያስብ፣ በእግዚአብሔር መልክና ምሳሌ ተፈጠረ ያው እንትን ይላል ማለት ነው። እና ሃርድ ወርከር እንድንሆን ያደርገናል ችግር ከገባን ማለት ነው። ሃርድ ወርከር እንድንሆን ያደርገናል። ለጎበዞች ሃርድ ወርከር እንዲሆኑ የሚያደርጋቸው ችግር ነው። በጣም ፖዚቲቭ ኢምፓክት አለው። ይህንን ከዚህ አንጻር ነው ብልጥግናም ስንል እና ጥሩ ወዳጆቻችንን የምናውቅበት ነው። ብልጥግና ውስጥ ሳልገባ በፊት ብልጥግናውን ቀጣይ ቪዲዮ ላይ እሰራላችኋለሁ። ወዳጆቻችንን እናውቃለን። እንደውም መጽሐፍ ቅዱስ ላይ ምሳሌ ላይ ያን ነጋዴ ደበደቡት፣ መንገድ ላይ ጣሉት አይደለ? አንደኛው መጣ እኔ ስራ አለብኝ፣ አንደኛው መጣ እኔ ስብከት አለብኝ አለ። በጣም አንደኛ ነኝ የሚል ሰው አልረዳውም። በጣም ጎበዝ ነኝ ታታሪ ነኝ የሚል ሰው አልረዳውም። ምንድነው አይጠነቀቅም እንዴ ይችላል በዘመኑ ቋንቋ መጀመሪያ ጠጉ አይደለም እንዴ ነው የራሴ ጉዳይ አለኝ ምናምን ከራስ በላይ ምናምን ብሎ ሊሄድ ይችላል። አንደኛው ግን ደጉ ሳምራዊ ቁስሉ ላይ ዘይት አደረገለት። ባልንጀራ ማን ነው ብላ ስትጠይቀው ነው ዳድ ይሄን የተናገረው። ባልንጀራ ሰው በሚያስፈልግ ሰዓት ሰው የሆነልህ ነው። ያንን ነው እንደ ራስህ ውደድ የተባለው። ራስን ጥላ ቢባል ኖሮ እንደ ራስህ ሰዎችን ውደድ አይባልም ነበር። አስቡት። ራስን መውደድ አለብን፣ ሪስፔክት ለራስህ። ከዛ ደግሞ ለሆነልህ ሰው፣ በክፉ ቀን ለሆነልህ ሰው እንደ ራስህ ለራስህ እንደምታደርገው አድርግለት። ይሄንም የምላችሁ እወዳችኋለሁ። በቀጣይ ቪዲዮ እንገናኝ። ባይ ባይ።